አትነሳም ማለት የቤተሰብ ነው ለምንድን ነው ክርስቲያን ኮንፈረንስ እንዳይነሳ የሚፈልጉት? ለምን ብለው እዚህ ጋር ለምን የቤተሰብ ነው? እኔ ምን አውቃለሁ? ልጆች ጋር ከእሱ ነጥ ይወስዳሉ። ምክንያቱም ስለማፈቅራ አይሆንልህም። እናቴ በቃ በፈጠረ አስከብሬሻለሁ አልኩሽ እኮ በቃ አትንኪኝ፣ እንዳትነኪኝ በቃ ምን ፈልገሻለሁ? አስከብሬሻለሁ። ልጄን ይዤ እሄዳለሁ። ነግሬያታለሁ እኮ ደጋግሜ ነግሬያታለሁ። ቤተክርስቲያን አትሄጂም ወንድ አይወድልሽም ብዬ ደጋግሜ ተነግሬያታለሁ። ይቀመጡ ተቀምጦ ያው በእርሱ ምክንያት የሆነ ልጆች ሲከተል የማየውን ስንት ተሰጥቶኛል። የራስህ ጉዳይ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ዛሬ አዲስ ነገር አንድ ነገር የተፈጠረ ነገር ፍራውል እንግዲህ ትንሽ አልቦኝ ፊትም ታጥቤ ነበርና ያው እንግዲህ በራሄልና በጆ ጉዳይ ብዙ ነገር እየተባለ ነውና በጣም ብዙ ከመንፈስ ጋር የተገናኘ ነገር በጣም ብዙ ነገር ያሉ ያጣራ ነበርና ተመልካቾቻችን እንግዲህ እነሱ ማለት ግራ በሚያገባ ሁኔታ ማለት በጣም እኛም በቃ እኔም እንዳያችሁት ከነሱ ጋር ጣልቼ ምናምን ነበርና ሳጣራ እናትየውና የዚህ ጉዳይ ላይ ዋና እንደሆነችና አሁንም ደግሞ እያገዘኝ ነበር እያጣራ ነው ነገር ሰፈር ስል ያለው እየሰበሰብን ነበርና እነሱ ሳይፈልጉ ምንም ነገር ሳያውቁና ለእናትየው ነገር ብለው እዚህ ጉዳይ ውስጥ እንደገቡን እናትየውን በብዙ ፍለጋ በኋላ አግኝታቸው ይዟቸው እየመጣ እንደሆነና እያንዳንዱን ነገር ለምን እንደዚህ ያደረጉ እኮ ራሄልን በቃ በእናትየው እያስፈራሯት እናትየውን ነገር እናደርግብሻለን እያሏት እነዚህ ሰዎች እየተጠቀሙባት ብዙ ነገር እያስደረጓት ነበርና እነሱም አንዳንድ ሰዎችም የተያዙ ሰዎች አሉ። ዋናዋ ግን እያንዳንዱ ነገር ከስር መሰረቱም ልናገኝባት እንችላለን የተባለችው እናትየው አግኝታቸው ይዟቸው እየመጣ ነውና ቤት የሚጠብቀኝ ይዟቸው እየመጣ ነው ብለኛል። ይዘናቸው እንገባለን። እያንዳንዱ ነገር ከስር መሰረቱ ምን ፈልገው እንደሆነ ምንስ ሊያደርጉ እንዳሰቡና ለምን እንደማይተዋት እቺ ብዙ ነገር እየሆነች ነው። ጆም ደግሞ ለራሄል ብሎ ደግሞ እዚህ ነገር ውስጥ ገብቷል። ብዙ ነገር በቃ ራሄል ብዙ ነገር እየነገረችው እነሱን ለማውራት ሞክሬያለሁ ምናምን ነገር ራሄልን በእናቷ ያስፈራሩ ሰዓት ላይ እሷም ደግሞ እንግዲህ ጆ ራሄል ለዚህ ስር ገብታ እኔ ልተዋት አልችልም፣ ብዙ ነገር ቃል ገብቻለሁ፣ ላልተዋት ቃል ገብቻለሁ። ስለዚህ እዚህ ነገር ውስጥ ከገባች እኔም ደግሞ ለሷ ብዬ መግባት አለብኝ ብሎ ጆ ራሱ ሳያምንበት እዚህ ነገር ውስጥ ገብቶ ነው የሚገኘውና ይሄ ሁሉ ነገር እየተፈጠረ ያለው ሙሉ ለሙሉ እያንዳንዱ ነገር የምታውቀው እናትየው ነች። እናትየውን አግኝተናል። ለምን ምን እያደረገች እንደሆነ እያዋሸችው ነው እናትየውን እያሉት እናትየው ነች እያላከች እየተባለ ነው ያለው። ስለዚህ እያንዳንዱ ነገር ከስር መሰረቱ ምንድን ነው የተፈጠረ ያለው? ለምንስ ነው ማይተዋቸው? ፕላስ ደግሞ ምንስ ማድረግ አለብን? እናትየው ጋር ምንድነው ያለው እውነታው? እያንዳንዱ ነገር ማወቅ ስለምፈልግ እኔ እነሱን አውቃቸዋለሁ። ሃይማኖታቸው ላይ ያለው ነገር እያንዳንዱ ነገር አውቀዋለሁ። ይሄ ነገር ዱብዳ ነው የሆነብኝ ማለት አንዳንድ ነገር እኮ ታምናላችሁ፣ ግን ይሄ መሰምን ነገር አይደለም። ድንገተኛ ሆኖብኝ ግራ እያጋባኝ ስለሆነ ያንን ነገር ከስር መሰረቱ ማጣራት አለብኝ። አሁንም በዚህ አጋጣሚ የተባበረኝ ነውና እናትየውን አግኝቷቸዋል። ይዟቸው እየመጣ ነው። ቤት ደግሞ ይዣቸው እየመጣሁ ጠብቀኝ ብሎኛል። እነሱ ካስገባናቸው በኋላ እነጆንም ደውዬላቸው እየመጡ ነው። እያንዳንዱ ነገር ከስር መሰረቱ ምንድነው ምንስ ማድረግ አለብኝ የሚለውን ነገር እያንዳንዱ እናሳያችኋለን። አብራችሁን ቆዩ። ምን አርገና እባክህ ልቀቀኝ፣ እባክህ ተወኝ። ምንም ነገር ልቀቀኝ እኮ ምን አርገና የምትለኝ አይነት ወንድ ነኝ አልነካኝ አቅም ልቀቀኝ። እሺ ቁጭ በሉ። ምን ቁጭ አይደለም ልቀቀኝ ነው ምን ልቀቀኝ። ቁጭ በሉና እያንዳንዱ ነገር ይነግሩናል። አንድ ነገር እንዲያውቁ የምፈልገው ነገር ቢኖር እዚህ ማንም አያገኙትም። አድራሻ የሌለው ሰው ነው ጠፍቶ ይቀራሉ። ስለዚህ የምጠይቁትን ጥያቄ በትክክል ይመልሳሉ። የተፈጠረውን ነገር በደንብ ያስረዱናል። ካለበለዚያ እዚህ መቼ እንደመጡ ማን እንዳመጡት የት እንደተወሰዱ እንኳን ሰው አያውቅም። በዚሁ ይረሳሉ። ነግሬዎታለሁ። ስለዚህ በየለኝም ቀድሞ ነው ነገር ደግሞ አውልቁ። እያንዳንዱን ምን አለ መሰላችሁ አሁን መሸፋፈናችሁ ምናምን ነገር እኛን በእንደዚህ በመንፈስ በጠንቋይ ነገር ሊያስፈራሩን አይችሉም። ተደብቆ የሚቀሩ መስሏችሁ ከሆነ ተሳስተዋል። ስራታስ ያቺን እንዳንተ ደፈረኝ ሰው የለም። ያቺን መስለሽ ወልደው እንዴት እንደዚህ አይነት ነገር ውስጥ ይገባሉ? በዛ ላይ ደግሞ ልጆት አይደለች። አታሳዝኑትም? ምን ሳረጋየኝ ምን ያደረጉት ነገር እናውቃለን። ያበለሻሹት የሁሉ ነገር እንዳልነበረ የልጅቷን ህይወት ያበለሻሹት እርሶ ነው። ምን አድርጌ? ሁሉንም ነገር አድርገው። እንዴት? ምንድነው ነገር አውቀናል፣ ደርሰንበታል፣ መርመረናል። ምንም የምታውቀው ነገር እያንዳንዱ ነገር ማናውቅ እንዳይመስሉ። ምንም የምታውቀው ነገር የለም። እስቲ ንገሩን እስቲ እያንዳንዱ ነገር ይሄ የገባችሁበትን የጥንቁልና ነገር እሷንም ሳይፈልግ በግድ እዛ እንዳስገባት እያንዳንዱ ነገር እናውቃለን። ምን እያንዳንዱ ስለሚያደርጉት ስለጀርባ ያለው ነገር እንዳለው እናውቃለን። ሊሸውሩ እንዳይሞክሩ ይሁንት ማዘር እርሶ ስለካዱ ወይም ደግሞ ስለሸመጠጡ ስለዚህ ጉዳይ አናውቅም ወይም ደግሞ እርሶ ስላልነገሩን ምንም ነገር አናደርግም ማለት አይደለም። ሁሉን ነገር አውቀናል፣ ደርሰንበታል። ስለዚህ ወደዛ ማለቱን ትተው የቤት ስራችንን ያቀሉልናል። እርሶም ወደ ኖርማል ህይወቶች ይመለሳሉ። ልጆት ራሄልም በተከበረ ሁኔታ በጥሩ ሁኔታ ወደ ህይወቷ ትመጣለች። ካለበለዚያ ግን የማትቆጡት ችግር ውስጥ ይገባሉ። እርሶ እድሜ ማለት ነው በትክክል ቢጦሩ ይሻሉታል።
ነግሬዎታለሁ። እኔ ለጠንቆላ ወይም ደግሞ እንደዚህ ለወንጀለኛ ሰው ምናምን ነገር የሚራራ ማንነት የለኝም። እናት ቢሆንም አይመለከተኝም፣ ግድ አይሰጠኝም። እርሱ እንደ እናት ራስዎትን አክብረው ስላልነበሩ ራሔልን ምንድን ነው ያደረጓት? ከራሔል ጋር የተያዘውን ነገር ሁሉ ነገር እንዲነግሩኝ ይፈልጋሉ። ምን ያረኳት ነገር አለ? ምን ያላደረጓት ነገር አለ? ምን ያረኳት? ራሔል ላይ ምንድን ነው የተፈጸመው? ምን የተፈጸመው ነገር አለ? ከልጅነቷ ጀምሮ እንደሰማ ነው እርሱ የተለያዩ ነገሮችን ከራሔል ጋር አያይዘው እንዳደረጉ በደንብ ያብራሩልናል። የማናውቀው ነገር የለም ማለት ነው። እዚህ ድረስ መተን ይሄን ነገር ካነገርኑት ይኸውልዎት፣ አንድ ነገር እንድታቆሙ የምፈልገው ነገር ቢኖር እዚህ ቤት ማን እንዳመጣውት የት እንደተወሰዱ ማንም ሊጠረጥር አይችልም። እዚህ ቤት መምጣቶትን ሰሙኝ አይደለ? እና ምን ልትገለኝ ነው? ሁሉም መደረግ ያለበትን ነገር ሁሉ እናደርጋለን። ከሴጣን ጋር ዝምድና ያለው ሲጀምር ለማንም አይጠቅምም። ለራስዎትም አጠቅሙ፣ ለልጆትም አጠቅሙ፣ ለህብረተሰቡም አጠቅሙ። ስለዚህ እንደዚህ አይነት ሰው ምንም ግንኙነት የለኝም። ምን ነገር ያለው ሲቀጥል ቤት ውስጥ ራሱ ያየነው ነገር እኮ አለ እኮ። ምን ያደረጉ ነበር ግንኙነት? አሁንም ቢሆን ቆይ፣ አሁን ጆን ለምንድን ነው የሚጠሉት? ለምንድን ነው ጆን የሚጠሉት? ጆን የሚጠሉት ለምን አልጠላው? ምን አለው ከልጄ? እሱ ልጄን የሚከታተለው ከልጄ ጋር ምን ጉዳይ አለው? እሱ ሰው አይደል እንዴ? ወጣት አይደል እንዴ? ተወዷለች፣ ይወዳታል። ፍቅረኛ ከዚህ በፊት ብር ከፍለዋል እሱ ሊያስረበደቡት። የሚፈልግ ሰው ሽማግሌ ልኮ ልጅ እፈልጋለሁ ተብሎ እንጂ ዝም ብሎ እንዳገኘ እንደሚዳ ለምን ዋሻሉ? ለምን ዋሻሉ? እርሱ ስለ ክብር ስለ ሽምግልና ስለምናምን ነገር አይደለም። እርሱ ለራስዎት ሁኔታ እንዲመች ፈልገው ነው እንደዚህ ነገር እያደረጉ ያሉት። ሁሉ ነገር ደርሰንበታል። እየመጡ ነው እኮ እኛን ሊዋሹን ይችላሉ። እራሳቸው ልጃችን ያገጣች ነው ነግሬዎታለሁ። ይኸውልዎት በእድሜው ልክ እንዳስተናግዶት በእድሜው ልክ የሚሆን የእውቀት ንግግር ቢናገሩ ይሻላል። መካዶት የትም አይደርሱትም። እኔ ምንም የምክዳው ነገር የለም። እየነገርኩ እኮ ነው። በቃ እየነገርኩ ነው። እኔ እቺ ሴትዮ ማለት ነው ሌላ ነገር ውስጥ ሊከቱኝ ነው። ቢናገሩ ይሻላል። ምንም የምናገረው ነገር የለም። የብዙ ህይወቶች ሰዎችን ወጣት የጆን የራሔልን ህይወት እያበላሹ ነው። ምን አድርጌ በራሔል ላይ ከመጀመሪያ ከተወለደች ሰዓት ጀምሮ ማለት ልጄ ነች እኮ ይመለከታል። አንተ ስለ ልጄ እንደ ልጅ አይደለም ነው ግን እሷን ያስተናግዳል። ልጄ ነች ይመለከታል ወይ? ልጅ ላይ የሚደረግ ነገር ነው ያደረጉት ወይ? ምንም የሚመለከተው ነገር ያደረኩት ነገር የለም። ልጄ ነች የቤተሰብ ነው። ክርስትና አትነሳም አሉ። የቤተሰብ ነው። ለምንድን ነው ክርስቲያን ኮንፈረንስ እንዳይነሳ የሚፈልጉት? ለምን ብለው እዚህ ጋር ለምን የቤተሰብ ነው? እኔ ምን አውቃለሁ? የቤተሰብ ነው። እኔ የማውቀው ነገር የለም። የቤተሰብ እንደ እናንተ አይደላችሁ እንደ እናቷ? ከኔ ቤተሰብ ያሉት ደግሞ የአባቷ ዘሮች የነሱ ነው። እኔ የማውቀው ነገር የለም። እሺ የአባቷ ዘሮች ምንድን ነው የተፈጠረው? በቃ ክርስትና አትነሳም አመቺሳ ነው አሉ። አመቺሳ አሳቀፏል። ምንድን ነው አመቺሳ ደግሞ? ክርስትና እሺ፣ ክርስትና ማለት አንድ ልጅ ከተወለደች በ40 ቀን ውስጥ እንድትነሳ የምትደረገው ሃይማኖታዊ ክንውን ነው ብለን እናስብ። በክርስትና ላይ ያለ አመቺሳ ምናምን ነገር ያሉት ደግሞ ይሄ ነገር ምንድን ነው? የአባቷ ዘር ነው አመቺሳን የምትታቀፈው። ክርስትና አትነሳም አሉ እንጂ ይሄ የኔ ዘር በኔ ዘር የለም። በአባቷ ዘር ነው ሁሉ። ይሄ ከባዕድ አምልኮ ጋር በተያያዘ ነው። እኔ አላውቅም። ከባዕድ አምልኮ አመቺሳ የሚባል ምን ውስጥ አባቷ እንዳልሆነና እርሱ እንደሆነ ነው የምናውቀው። የአባት ነው የኔ አይደለም። ቤት ውስጥ ገባ ይዘህ ተንሽታ አለ ያየነው ነገር አለ ምናምን እያንዳንዱ ነገር አለ። በዚህ የተነሳ ነው ከአባቷም ጋር የተለያየሁት። እርሱ ራሱ እያጓራ ነበር እንደ ስንገባጫ አጫጭ ሰው ምናምን ነገር ቤቱ ውስጥ ራሱ የነበረው ነገር ይመስለው ነው የተሰቀለው ያው ሁሉ ጫሌ ምናምን ነገር እዚህ የሰቀሉት ምንም ነገር የለም። ቅሉ ምናምን ነገር ምንድን ነው? ኧረ ምንም ነገር የለም። የአባቷ ዘር ነው። በአባቷ ዘር ነው ይሁሉ ያለው እኮ ምንድን ነው? አመቺሳ ወልዳለች። አስገቢያቸው። በር የሆነ ሰው አለ እየተንኳኳ ነው አይደል? አስገቢያቸው። ይኸውልዎት እነ ጆ ራሔል እየመጡ ነው። አንድ ነገር እንድታቆም የምፈልገው ነገር ቢኖር ማለት ነው ለነዚህ ልጆች መልካም የሚውሉላቸው ከሆነ የተበታተቡባቸውን ነገር ያነሱላቸዋል። ካለበለዚያ ግን ማለት ነው ውሃ የተሞላ ኤሌክትሪክ ውስጥ ከትቾ እረሶታለሁ። እዚህ መምጣቱትን እንኳን ማንም የሚያውቅ የለም። ይሄን ቪዲዮ አይፖስትም። ስለዚህ እንረሶታለን ማለት ነው። ለራሶት ሲሉ ለመኖር ሲሉ ተናገሩ። ምንድን ነው የምናገረው? የአባቷ ዘር ነው። በአባቷ በኩል የተደረገ ነው። ከኔ ጋር ምንም ግንኙነት የለም። ስለዚህ እርሶ ነው ማለት ነው የገበሩት ልጆትን ለአባቷ ዘር ብለው። ለምን? እሺ እንዴ አባትየው ነው አይሆንም ማለት ከአባትየው ጋር እሱ ወስዶ አመቺሳንም ሰጣታለ። አመቺሳ ሰጣታ። ጆ እንዴ ነው ሰላም ያደረች እንዴ ነሽ? አሁን እያንዳንዱን ነገር ያደረጉትን ነገር ይሄ ደግሞ ሊሰራ መጣ ተከተለኝ። እኛን አግኝተናቸው ያመጣነው ይኸው ቅድም እኮ አልጠላውም ምን አገባኝ ምናምን ነገር ሲሉ ነበር አይደል? አሁን ደግሞ ገና ሲያዩት እየተቀየሩ ነው። ጉዳዩ ነው በዚህ ልጅ ጋር ተከተለኝ መጣ። ተከትሎ አልመጣም። እኔ ተከተለ መጣ። ሰፈሩ አነሰ። ምን አድርጌው ነው እኔ ያልመጣው እኮ ተከተለኝ መጣ። እኔ ያልተከተልኩ እኔ ተከተልኩ መጣ። አሁን እያንዳንዱ ነገር ይነግሩናል። አንቺ ደግሞ የምትይው ምን ልትሰሪ መጣሽ? እኔ
እኔ ማን እንዳመጣ የምናውቃለሁ እዚህ እኛ ፈልገን አግኝተናቸው ያመጣናቸው እውነቱን እናንተ ጋር ያለውን ነገር እዚህ ጋር ያለውን ነገር ማወቅ ስለምንፈልግ ብዙ ያልጠራ ነገር ስላለ ያንን ነገር ማወቅ አለብን ብለን ስላሰብን አግኝተናቸው የተገኛችሁበት ነገር የተገኛችሁበት ቦታ ያደረጋችሁት ነገር በጠቅላላ ማለት ነው ምንም ሊያሳምነን አልቻለም። አላመነናችሁም። እርግጠኛው ከልብ ለመናገር ያለ የእውነት ነው የምላችሁ። አሁን እንደ ቤተሰብ ምናምን ነገር ከሶፊ ጋር ነው የምትሉት ከታናሽ ወንድሜ ጋር በዙሪያ ያላችሁ ሰዎች ምናምን ነገር ተገናኛላችሁ። እንደዛ አይነት ቦታ መገኘታችሁ በራሱ ማለት ነው እኔ ይረብሸኛል። ላምን አልችልም። ገባሽ አይደል? ስለዚህ እያንዳንዱ ነገር እንዲጠራ ፈልጋለሁ። ምንድነው ነው ከዚህ ሴትዮ ጋር የሚያገናኛችሁ ነገር ያደረገችው ነገር አንቺ ላይስ ምንድነው? አንዳንድ መረጃዎችን በእርግጥ ሰምተናል፣ ግን እንዲጠራ እንፈልጋለን። እቺ ሴትዮ ላይ አንቺ ላይ ያደረገችውን ነገር ጆ ጋር የተገናኘውን ነገር የሚያገናኛችሁን ነገር እናንተ በግልጽ ትናገራላችሁ። አንቺም የደበቅሽውን ነገር ትናገሪያለሽ። ምንም የደበቅኩት የለም። ነገርኩ እኮ በአባቷ ዘርነቶ ወለና አመት ሰጣላለሁ አለ አባት ያመጣል። አባቱ እንደዚህ ነገር ውስጥ የለበትም። አባቱ እንደሌለበት አጣጣለ መጀመሪያ እናንተ ጋር ከመጣችሁ በፊት ሰፈርም ጠይቀናል። አባትየው ሳይሆን እንደዚህ ነገር ላይ እርሶ እንደሚሄዱና እናንተ እጅ እንዳለበት በዚህም ደግሞ ልጅቷም ደግሞ ከዛ ሸሽታ የመጣችሁ በእናንተ ምክንያት እንደሆነ ነግራናለች። ምንድነው በሶስት ወራ ያደረጓት ራይልን ምንድነው የተደረገው ነገር? ምን አረኳት? ምንም ያረኳት ነገር የለም። ምን ያረኳት? ለምን እቺ ሴት አታገባም ነገር ያታለሁ ልጆት ናት። እዚህ ጋር አጠገቦቹ የተቀመጠችው ይቺ ልጆት ናት። በእናቷ ፊት የማየውን ነገር እንድታይ አልፈልግም። ስለዚህ ይነግሩኛል፣ ካለበለዚያ የማደርገው ነገር አደርጋለሁ። የብዙ ሰው ህይወት እያበላሹ ነው፣ እያመስቃቀሉ ነው። ለልጆት ያልተመለሱ ለሌላ ሰው ይመለሳሉ ብዬ አላስብም። ራይንን አስወጥቼ ማን ነው በፊት ለፊቷ ጋር እንዲሆን አልፈልግም። የማየውን ነገር ነው መፈጸመው እርሶ ላይ። ስለዚህ መናገር ያለበት ነገር እንድትነግሩኝ ይፈልጋለሁ ካሁኑ። እስካለበለዚያ ጊዜ ነው እያቃጠሉብኛለሁ። ነገሩ ምንድነው የተፈጠረው? ምንም የተፈጠረ የለም። ልደበድበኝ ነው ህይወቴን እያበላሹ ልደበድበኝ ነው። ካስተናገሩ መደብደብ ነው የሚያንሱት። እናት የለህም ልደበድበኝ ነው። እንደ እርሶ እንደ እናት ነው ያደረጉት። በሶስት ወር እሷ ምንድነው ያደረጉት? ምን ያረኳት ነገር አለ? ሶፊ ንገራቸው። ለሴጣንስቲ ነገሩን እንጂ ቆይ ምንድነው የተፈጠረው? ንገሩ። ምን ያረኳት ነገር አለ? እኔ ምን ያደረኳት? ነገርኩ እኮ አባትየው መችሳ ሰጠ። ልጄን ክርስትና አላስነሳ ማለት ሰጠ። እህቷ እኮ ወልዳለች እሷ እህት። እሺ አዎ አባቴ ምንም ነገር ውስጥ የለበትም። ለምን ምን የምታውቂው ነገር አለ ስለ አባትሽ? በደንብ ነው የማውቀው። ምንም የምታውቂው ነገር የለም። እሺ ቆይ አመቺሳ የሚሰጠው ለማን ነው? ምንድነው አመቺሳ ራሱ? እኔ ምን አውቃለሁ? የቤተሰቦቼ ነው አለ እሱ እኮ። ምን ማለት ነው አመቺሳ ነው? ሳያቆርጥ ዛሬ ምክሬም መቼ እኔ እሱ እኮ ነው ወስዶ እዛ የወሰዳት። እኔ እኮ አልወሰድኩም። እሱ ነው እዛ የሚሄድ። ጓደኛሽ እንደሆነች እኮ አውቃለሁኝ። ማንኛው ወንድ ናቸው እኮ ሰውየው የምትገብርላት ጠንቋይ ጓደኛሽ እንደሆነች አውቃለሁ። ኧረ ወንድ ናቸው። የአባትሽ ጓደኛ ናቸው። ማችሳ እንዴ ወንድ አይደለች ሲጀመር። እኔ እንደሚጠሉኝ አውቃለሁ። ለምን እንደሚጠሉኝ ግን አላውቅም። ጠበቃ ማጠራህ አንተ ከነ ከበቦች ጋር እንደምትዞሪ አውቃለሁ። ማጠራ ጠበቃ አንተ ይሄን ለመናገር ተከተለኝ የመጣህ በራሄል ጉዳይ ምንም ነገር አደርጋለሁ። ሶፊ አስታርቆኝ የሷ ህይወት እስካደረገኝ ድረስ ህይወቴን ሙሉ እሰጣታለሁ። ስከተላት እንደዚህ አይነት ነገር ውስጥ እንገባለን ብዬ አላሰብኩም ነበር። ለዚህ ነው ግብረ አበር አድርጋችሁ እንትን ልትመጣችሁት። ቆይ እርሱ ልጆት ናት አይደል? ልጄ ነች። አዎ አይደል? አዎ። እና የልጆትን ወግ ማድረግ ማለት አይፈልጉም ነው? ለምን አልፈልግም? ካልፈለጉ ታዲያ ለምንድን ነው ይሄ ልጅ የለውም? ያፈቅራታል፣ ይወዳታል፣ ህይወቱን ለሷ እየሰጠ ነው። ስለዚህ ከሷ ጋር ምንም አይደለም። በክብር ቢሆን ምን ችግር አለበት? በመንገድ እየጠበቀ እየደበደበ የሚወስድ ባል ነው ይሄ። እርሶ ጠይቀውታል? ሽምግልና ላከውታል? ሲጀመር እርሶ ልጅነት የጀመረው አይወዱኝም። ለምን እንደማይወዱኝ አላውቅም። አልወድህም። አዎ መንገድ ላይ ያስክ እየደበደብካት ህፃን ጀምራ የተከታተልካት ስለነበረ ወይ ማየ ለምን የምትዋሺው እንዴ? በቃ ይብቃሽ ውሸትን። ዘላለምሽን እንደዋሽ ለምንድን ነው የማዋሸው? እውነቱን ነው የምናገረው። እኔ መከሬን እየበላው ነው። እኔ እና መከራ የምትበላኝ ብለሽ ከቆሙ ሰዎች ጋር እየተጣላሁ ነው። ምን ብለሽ ነው መከራሽን በእኔ የምትበይው? ስለ እያንዳንዱ ጉዳይ ለምን አይነግሩንም? ነገርኳት እኮ የአባትሽ ጉዳይ ነው አልኳት። በቃ የአባቷ ጉዳይ አይደለም። የአባቷ ጉዳይ ነው። የማይሆን ነገር ላደርጋቸው ነው እንዴ? ለምንድን ነው የማይናገሩት? ነገርኩ እኮ በቃ። ስለምንድን ነው የተናገሩት? ምንም የነገሩን ነገር የለም። አባትየው ሰጣት ለማማት አይደለም። አባት የሚባል ነገር የለም። ቁጭ በል። አባት የሚባል ነገር የለም። ሆን ብለው ራሳቸው ነው የሚያደርጉት። በቃ መችሳ ሰጣት አባት። እሺ አሁን አባትየው የለም አይደለ? እርሶ ግን ቤት ውስጥ ገባ እያደረጉ የነበረው ነገር እያጣጣሱ ምናምን ነገር ሲያጉረመርሙና የሆነ መናፍስት እየጠሩ ነው የገባሉ። ስለዚህ ከራስዎት ጋር ነው ችግሩ ያለው ማለት ነው። ምንም ችግር የለም ከኔ ጋር ነገርኩ። እሱም እኮ ቢሆን መከራ ያሳያት ነበር። ምን ነው መከራ የሚያሳየኝ? እስኪ ንገሪ። ምን አድርጌ ነው መከራ ያሳየዋት? ምን አድርጋት? በትምህርት ቤት አትሄጂም እያልክ መከራ ያሳት ማለት ነው። ለምንድን ነው የምትዋሺው? ለምንድን ነው የሚዋሹት? ለምንድን ነው የምዋሽው? እርሱ ለኔ በእናቴ ነው ባያዋሽ ደስ ይለኛል። እውነታውን ይናገሩ። ልደበድበኝ ነው? አቅም ይኖረኛል። የራሄል እናት ባይሆኑ እናትሽ ቢያንስ አሁን እንኳን ያመጣሽው ማንም ሊደበድብሽ አይደለም። እኔ ላንቺ ብዬ ስምሽ አደባባይ እንዳይወጣ ራሴን አሳልፌ ሰጥቻለሁ። መገኘት የማይገባኝ ቦታ ላይ ላንቺ ስትገኝ
እነግራታለሁ። እኔ ምንም ተው ነገር የለም። የቤተሰብ ነው ምንም ማራ አርጋት ነው ቤተሰብ ቢያንስ በቃሽ እውነቱን ንገራቸው። እነሱ የቆሙ ሰዎች ናቸው አይደል እንዴ? ለአንቺ ብዬ ነው አምጪ ውሰጂ የተባልኩትን ወረቀት ወደዛ ወደዚህ ሲል የነበረው በእኔ ምክንያት እሱም አብሮ ተሰደበ። ታውቁት እኮ በቃ አሁን ነው ትቻለህ። በቃ ትቻለህ። ነው መከራዬን እያበላሽ ነው። ልኖርበት በፈጠረሽ ታውቁት እኮ በቃ አሁን ትቻለህ። ሰጣሽ አባሽ አይደለም አንቺ ከዛ ሴትዮ ጋር ተባብረሽ ሁሉንም ነገር እንደምታረጊ አውቃለሁ። አንቺ ነሽ ሁሉንም ነገር ስታረጊ የነበረው። ልንገላት ነው እናትሽን የሆነ ነገር ልናረጋት ነው እያሉ ነው ወረቀት ወደዛ ወደዚህ እንዳረጊ ያደረጉኝ። በየቦታው እንድንከራተት መግባት የማልፈልግበት ቦታ ውስጥ እንድገኝ ያደረጉት። ልጅን እንኳን ለመስራት አላሳድግም። በአንቺ ምክንያት ጓደኞቼ ይርቁናል። እውነቱ እንዳይወጣ ብዬ እንዳትሰደቢብኝ ሰው አንቺን ስም እንዳያነሳብኝ ብዬ ነው መከራዬን የምበለው አይደል? እናትሽ እንዲህ ናት እናትሽ እንደዚህ አይነት ተብሎ እንዳይወራብኝ ነው አሳልፈ እናት የለኝም ማለት አሁን እንኳን አይኗሩም እንዴ ልጅ ሆና እንደዚህ እየተናገረች ታሽኔ መጣሽው አልፈለኩሽ አድራሻዬ ታጠፋብሽ አትዋሽ እናት ታሽኔ መጣሽው አሁን ትቼሻለሁ በቃ ምትይኝ አሳልፈሽ ከሰጠሽኝ በኋላ ምትይኝ መከራ ውስጥ ከገባሁ በኋላ ትቼሻለሁ በቃ መንገድ ላይ እኮ በስርዓት መራመድ አልቻልኩኝም መንቀሳቀስ አልቻልኩኝም እናቴ በቃ በፈጠረ ልቀጥኝ ወደዛ ምንድነው ያስከብርሻለሁ አልኩሽ እኮ በቃ አትንኪኝ እንዳነኪኝ በቃ ምን ፈልገሻለሁ አስከብርሻለሁ አልኩ በቃ ሀብት እንድታገኝ ቤተ ሀብታም እንድትሆኚ በቃ ነቃ ችግሩ ያለው ሰለይት ያጆጋ አይደለም ነቃ ራሱ ሰላሳ ጊዜ አጨቅጭቅኝ ምን አልኩሽ በቃ ቆይሽ ቁጭ በለው እሺ ቁጭ በለው ቁጭ በለው ሰዱን ቁጭ በለው ሰዱን ነው ወሬት የማይሄዱ እንዳነካኝ ምን ወሬት የማይሄዱ አያሰራሩ ሲጀመር ታግሽ ቁጭ በሉ እሺ ቁጭ በሉ ለምን ነው ያስከበሯት ለምን ነው ያስከበሯት ከዚህ ቁጭ በሉ አይነሱ ቁጭ በሉ እሺ ቁጭ በሉ ጆሮስ ላይ ፈታው ተመለከተኝ ይሰማሉ በእርሶ ምክንያት በማህበረሰቡ በእያንዳንዱ ሰው ተጠልተናል ወይየው ለዚህ ሁላ በቃ ታንተን በየቤተክርስቲያኑ ይወሰድ እሱ ምን አድርጎ ነው ለዚህ ትጩይበት ዝም አሁንም ቤተክርስቲያን ይሻት ይላል አሁንም ቢው አይመለከትም ወይየው ያልገባኝ በየቤተክርስቲያኑ ያበቃሁት ምንድን ነው ያሉት ተናገሩ እዚህ ጋር እንዲናገሩ ፈልጋለሁ እንዲናገሩ ፈልጋለሁ እኮ እንዲናገሩ ፈልጋለሁ ያንዳንዳችሁን ሰራላችኋለሁ እንጂ ወይ ወደ ነገር ይናገራሉ ቁጭ በሉ ቁጭ ብለው ቁጭ በሉ በስነ ስርዓት አውሩ ምን በስነ ስርዓት እረፍ አንተ ከድሮም ጀምሮ ይዘኸኛል እረፍ ምን አድርጌ ነው ያስኩት ምን አድርጌ ነው ያስኩት ስራ አልታውቃለሽ እሺ ምንድነው አንቺ ተቀበረሻል አርፈሽ ተቀመጪ እዛም አትንጦልጦይ እናቴ አንቺን ከዚሁ ትይጂ ምንድነው እንዳነኝ ቁጭ በሉና አቃላትነኩኝ ይቀመጡ አታዲያ ተቀምጦ ያው በእርሱ ምክንያት የሆነ ልጆን ስከተል የማየውን ስንት ተሰጥቶኛል የራስ ጉዳይ እናቴ ላንቺ ያልኩ ጠንቀቅ ነው ብለናል ማዘር አንዴ እንዲያደምጡ ይፈልጋሉ ተገብረሻል አርፈሽ ተቀመጪ ለሀብት ተገብረሻል አርፈሽ ተቀመጪ ሀብት ገደል ይግባ አልፈልገውም ያንቺ ነገር ገደል ይግባ በቃ ተሰጠሻል አንዴ ተሰጠን ያለወጥ ምን ማረጋችን ተሰማሩ ማዘር ከዚህ በኋላ ራሄል ለኔ የኔ ናት ከዚህ በኋላ ምንም ነገር ብትሆን ኃላፊነቱ እኔ ይወጣል የእናንተ እንቁና የእርሶን መተት ቆይ ምንም ነገር ቆይሽ አንድ እንደማመጥ ምንም እንደማመጣ ነገር እንዳንንገውት ከፈለጉ ቁጭ በሉ ቁጭ በሉ እንዳንንገውት ይፈልጋሉ ቁጭ በሉ ነው መስክ እሺ ቁጭ ብለሽ አውሪኝ እንደው ላቀል ይችላል ቁጭ በሉ አይደለም እናትሽ አይደለም ታስተበደውኝ ነው ያመጣሽው ሰው ታስተበደውኝ ምንድን ነው የሚፈልጉት ቁጭ በሉ እያለች አንዴ አዳምጡ አንዴ ጥያቄን ከመለሱልኝ በኋላ የምፈልገውን ነገር ካገኘው በኋላ እለቃችኋለሁ ትሄዳላችሁ እንደፈለጋችሁ በእርሶ የመጣው ማለት ነው ማዘር ራሄልና ጆ የሰው መሳቂያ ጠንቋይ ቤት እየሄዱ ተብሎ ባዕድ አምላኪ ተብለው ሰው አንቅሮ ተፍቷቸዋል ምንም በማያውቁት ራሄልና ማለት ጆ ማለት እና ቤተክርስቲያን መሰለማችሁ መጥፎ ነው እንዴ መጥፎ ነው በእምነታቸው ቤተክርስቲያን እየወሰደሽ አይደለ እኮ በቃ እዛ ቤተክርስቲያን ተሰጥተሻል ቤተክርስቲያን መሄድ የለብሽም ብዬሽ ነግሬሻለሁ እናቴ አብረን እንውጣ በቃ እሺ አንዴ ቆይ ቁጭ በሉ እስኪ ቁጭ አለንም ሄዳለሁ በቃ ሄዳለሁ በቃ ጥያቄያችን እስካልመለሱልን ድረስ ወዴት የማይሄዱ አሁን ምን አለ መሰለህ
መሰላችሁ? መለስኩልህ። እሺ ቁጭ በሉ። የእርሶን ጠንቋይነት የእርሶን ጥንቁልና እዛው በዘሮት ማስቀጠል ይችላል። ከዚህ በኋላ ግን ራዕይ ጋር እንዲደርሱ አልፈልግም። እየሰሙ ነው አይደል? ሁሉም ይቅር፣ ገንዘቡ እምነቱም ይቅር። እናቴ አንቺን ነው የምፈልግሽ። የት ነው መሄድ የሚፈልጉት? የት ነው ለመሄድ? በጣም እየታገስኩት ነው። በጣም እየታገስኩት። እሺ ጆ መጫጫው ይብቃና ጉዳዩን በጠቅላላ ራዕይ እንዴት እንደተገበረች ለምን እንደተገበረች በምን ጉዳይ እንደተገበረች ሁሉንም ነገር እንዲያስረዱን እንፈልጋለን። በቃ ያው ነገርኳት እኮ የተገበረችው አልኳት። ሀብት እንድታገኝ እሺ ሀብት እንድታገኝ ማን ሀብት እንዲያገኝ? የተገበረችው እሷ ማለት ነው። ራዕይ የተገበረችው ሀብት እንድታገኝ ገንዘብ እንድታገኝ ነው። እንዴት እንደዚህ ሊሆን ይችላል? ግን እሷ እየሆነች ያለችው ማለት ነው ፍቅረኛ የራቃት ጓደኛ የራቃት ቤተሰብ አልሳካ ብሏት ነው ያለችው። ከዛ ፍቅረኛ ማትይዝ ማን ይቻለ ብቻዋን ሀብት ስለምትወደኝ ስለምታፈቅረኝ ከኔ ጋር አብራ መሆን ስለምትፈልግ የእርሶን እምነት እዛው ይጣሉት። እሺ ሰው ነው የምፈልገው፣ ገንዘብ አልፈልግም። ጓደኛም በቃ እኔ ቤተሰብ ነው የምፈልገው፣ እናት ነው የምፈልገው። እነዚህ ሰዎች እኮ በእናንተ ስም እያስፈራሩ እቺን ልጅ ማትፈልገውን ነገር እያስደረጓት ነው። እናትሽን እንጎዳለን፣ እናትሽን የሆነ ነገር እናደርጋለን እያሉ ማትፈልገውን ነገር እያስደረጓት ነበር። እንዴት አያደርጓት? ምንም ነገር አያደርጓት። እስኪ አዳምጧት። እናትሽን እንገላለን ብለውኝ ነው በየቦታው ወረቀት ማመላለስ። አንቺን የሚነጥቁብኝ ስለመሰለኝ እኮ ምንም አትሆኝም። በቃ ተገበረሻል። ከዚህ በኋላ ምንም ማድረግ አልችልም። እዛ ሄጄ ጠይቃቸው ከሆነ አላውቅም። ቁጭ በሉና ያስረዱን። ረጋ በሉ። ሁሉ ነገር እምነቱን ውጪ። በቃ ድሮ እምልሻለሁ ከዚህ እምነት ውጪ እናት ብቻ ነው የምፈልገው። እናቱኝ በቃ ሄጄ ጠይቃቸዋለሁ። የሚጠይቁት ምንድን ነው የሚጠይቁት? በእርሶ ምክንያት ህይወቴን እያበላሸሹ ነው እንዴ? ከቤተሰቦቼ ከጎረቤቶቼ እዛ ተሰጥተሻል አልኩሽ እኮ አማርኛ አለ እንደምነግርሽ ተሰጥተሻል እኮ። እስኪ እናቴ ይቺ ልጅ ግን ለሀብት ነው የተገበረችው ብለዋታል። ግን እየሆነች ያለችው በተቃራኒው ነው። ጭራሽ ገንዘቧ እየተበዘበዘ ጓደኛ እየራቃት ሰው ሁሉ ማለት ነው ሚዲያ ላይ እንደዛ የሚወዷት ጓደኞቿ ራሱ ማለት ነው አንቺ ነካ ከጥንቁልና ጋር እንደዚህ ከጥንቁልና ጋር እንደዚህ ብለው እየራቋት ነው ያለችው። እርሱ እያሉ ያሉት በተቃራኒ ነው እየሆነ ያለው። እሷ ስለ ጥንቁልና ሄዳ እንደማታውቅ በብዙ ምርመራዎች በብዙ ነገር ጀርባዋንም ሁኔታዋንም ፈልገን አጣርተን ደርሰንበት፣ ነገር ግን ችግሯ ያለው ከሱና ከጆጋና ከራሄል ጋር ሳይሆን እንዳጣራ ነው ከሆነ እኔና ሶፊ እርሶ ጋር እንዳለ ቤቶትም ስንሄድ ያገኘነው ደግሞ እዛ አሸገዳሜ እያሉ እጣና ጫጪ ሰው ዋይ እያሉ ነው የገባነው። እርሱ አሁን ራሱ ልብሶት ምንድን ነው የሚለው? ምንድን ነው የሚለው? እናቴ በቃ እሺ በይ፣ በቃ ከዚህ ነገር ሁሉ አንውጣሽ። በአደባባይ በሰው ፊት እንደምንሽ ከዚህ እምነት ውጪልኝ። እሺ ወጣልሻለሁ። እሺ ከምርሽ ነው? አዎ ከምሬ ነው። እሺ ከጥንቁልና ትወጫለሽ? ለምን እያላገጡብን ነው እንዴ? እርሱ ሆን ብለዋስ ለመውጣት አይደለም። ከዚህ በኋላ ተወኝ በቃ። ቆይ ኑ ቁጭ በሉ። ተወኝ ከዚህ በኋላ እያንዳንዱ ያስገቡ በድላ መንጠብቁ ኑ ወዴት ነው የሚሄዱት? አስገባችሁ። ወዴት ነው የማይሄዱት? ልቀቀኝ እኮ አልኩ። በቃ ልቀቀኝ። ነገር ትናገረው የልጆትን ህይወት አበላሽተው የስንት ሰው ህይወት አበላሽተው ዝም ብሎ ተነስተው መሄዱ ይመስሎታል? ነግሬያታለሁ እኮ ደጋግሜ ነግሬያታለሁ። ቤተክርስቲያን አትሄጂም ወንድ አይወድልሽም ብዬ ደጋግሜ ተነግሬያታለሁ። ግብር ደግሞ እዛ ቦታ ትሄዳለች፣ ዶሮ ታሳርዳለች፣ ብዙ ነገር ነግሬያታለሁ። ዶሮ ታሳርዳለች? አዎ ነግሬሻለሁ እኮ እንደዛ ነው የምታደርገው፣ የተገበርሽው እንደዛ ነው ብዬ ደጋግሜ ነገርኩሽ። አሁን ቆይ ጓደኛ ማይበረክትላት ገንዘብ ማይበረክትላት ሄዳ ስላላረደች ነው ማለት ነው? እዛ ተገብራለች አልኩሽ። እንዳትሄጂ ምንም አይበረክትልሽ ጓደኛ ገንዘብ ማይበረክትልሽ ይቺ ሴትዮ የሚሉትን ነገር እንዳታደርጊ። ምንም እናቴ እኔ ቢያንስሽ መከራዬን በበላ የእናቴ ነዳ ነው ጆ ምን በወጣው ነገር ምክንያት ስለ ጆ ምን አገባኝ? ጆ ጋር ትጠገብ ይሸሻል እንዴ? ስለ ጆ ነግሬሻለሁ እንዴ? እኔ ምን አድርጌዎት ነው? ቆይ ምን አጥፍቼ ምን በድዬ ምን አድርጎት ነው? ማን ነው ቤተክርስቲያን ሳጃረገ? ይኸውልህ የእርሶን ጥንቁልና እምነት እኔ አይመለከተኝም። ከዚህ በኋላ ግን ራሄልን አትድረስ ልጆት ጋር ከእርሶ ነጥዬ እወስዳታለሁ። ምክንያቱም ስለማፈቅራት። አይሆንልህም። ለምንድን ነው አይሆንልህም? እኔ እኮ ራሄልን ስለምወዳት እንጂ በዘለይ የጠንቋይነት አንድም ነገር እንደሌለ ሁሉም ጓደኞች አሉ። ሚዲያ ላይ ስለሚወራኝም ላይመለከተው ይችላል። ሚዲያ ላይ ስለሚወራው ሰፈሩ ስለሚነገረው ነገር ግን አይመለከተኝም። እሺ አይመለከተም። ስለሱ አይመለከተም። ከዚህ በኋላ ግን ራሄልን ይሰማሉ አይደል? መውሰዳችን ለምን የእርሶን የጥንቁልና የዘር ሐረግ እንድታስቀጥል አይመለከተም። ራሄል ደግሞ ይህን ነገር ማድረግ አትችልም። እናያለን። ሲጀምር ደግሞ ማለት ነው እናያለን። እርሱ ያለፉበትን አይነት የጨለማ ህይወት በልጆቱም እንዲቀጥል ሊያደርጉ ነው። ትንሽ እንደዚህ ጨለምተኝነት አያቆሙም።
እርሶ አታሳዝኑት። እቺ የመሰለች ልጅ ሞስኛ ከወሰንሽ ሁኚ። በኋላ የምታገኙት ታገኛለሽ። በቃ የምታገኙት ታገኛለሽ። ወየውልሽ በኋላ እሺ ተውልኝ። እሺ አሁን ልንበር ከፍሉትና በቃ ይተውልኝ። እሺ ማዘር ይተውልና እኔ ስለምወዳት ነው ስለምወዳት ስለማወዳት ነው የምወዳት በቃ እሷ ይተውልኝ። መፈልገው ነው ጆ ተረጋጋ። አይመለከትም። ስለዚህ አይመለከትም። በቃ ነገር በሚዲያው በዚህ በየሰፈር ሰው ይወጣው ነው አይመለከትም። እያንዳንዳችሁ ዋላ አሁን ነው በጣም የሚወዳ ስለማፈቅራት አሁን ማለት ነው ወይ ሞን ልጄ ይሄዳል። እያንዳንዳችሁ ጠብቁ ጉዳይ እያንዳንዳችሁ እያንዳንዳችሁ ጠብቁላችሁ። ከዚህ በኋላ ራሔልን የምጠብቃት ምክንያቱም ስለማፈቅራት ለራስህ አትጠብቅም እንኳን ስለራሔል ጠብቅ። የሚወደኝ አለኝ። እሺ የተሰቀለልኝ አለኝ። እኔ በእሱ ምክንያት ግን ጠንቋይ ግንበራ ምናምን ተብያለሁ። ለሰው ምንም አይመለከትም። ምክንያቱም ራሔልን ስለምወዳት ነው። እሺ ስለሰው አይመለከተኝም። የእርሶ ጥቁላ ምንም አይመለከተኝም። ስለሰው አይመለከተኝም። እሷን ይዤ መሄድ እችላለሁ። እሷን ይዤ እሄዳለሁ። አንድ ነገር እንዲያውቁ የምፈልገው ነገር ቢኖር ማለት ነው ነገርኩት። ይሄ ከጨለማዎት ጋር ራሱ ትጠፋሉ። እንደዚህ አይነት ኮተታ ኮተቱን እርሶ ከዚህ በኋላ ማለት ነው እንደውም አንድ ነገር ንገሩት። ከዚህ በኋላ ራሔል ከጆ ጋር ሃይማኖታዊ ቦታዎች በደንብ መሄድ ታዘወትራለች። እርሷ ለእርሷ ታገኛለች። አሁን መስሎሽ ነው። ቀጥሎ ይወጡት ይችላል። ጠብቁ፣ ሁላችሁም ጠብቁ። አንተም እግርም ትሰበራለህ። አንተም ትመለከተኛለህ። እኔ የሞተልኝ አለኝ። እሺ የሚጠብቀኝ በእርሶ እምነት አለ። እንደዚህ ሞት ምን አይነት ሴትዮ ነው? ሪች ይኸውልሽ፣ አንድ ነገር ልንገርሽ። ምንም አትሆኝም አንቺ ምንም። ይኸው በቃ ምንም ችግር የለውም። ይኸው ጆ አለ አይደል እንዴ? አንቺ አለሽ ሃይማኖታዊ ቦታ እንደውም የሆነ ገዳም ምናምን ነገር እንደዚህ አይነት ነገር እንትን የሚሏችሁ ነገር የለም። እኔ እኮ እስልምና እኔ ጋር ይዣችሁ በሄድ ምናምን ነገር ስለማይሆን ነው። እናንተ ክርስቲያን ስለሆናችሁ በራሳችሁ እምነት እናንተም እንድትታገዱ ነው። ጆ እዚህ ነገር ውስጥ እንደሌላችሁበት በደንብ መርመረን አጥርተን ብዙ ነገሮች ጋር ሄደናል። ብዙ ነገር አድርገናል። ከዚህ ነገር ጋር ምንም እንዳያነካካችሁ ስላወቀን ነው ችግሩ የቱ ጋር ነው ያለው ብለን እኔና ሶፊ ያልሄድንበት ቦታ የለም። ስንሄድ ያገኘነው የራሔል እናት ከእንደዚህ አይነት ነገር ጋር ከእንደዚህ አይነት ጉዳይ ጋር እንደሚያያይዛት ጭራሽ ደግሞ እሷንም ገብራት እንዳለች ከሰው ጋር ማያስማማት ከአንተ ጋርም እንደዛ ስትባላ ያለው ጭራሽ መውለዳችንን ጭራሽ ነው የሰማነው። ብዙ ነገር ነው። ይህንን ነገር ለማጥራት ነው ዛሬ እዚህ የተቀመጥነው። እኔ ቤቴ እንኳን ይዣችሁ የመጣሁት ለምንድን ነው? የእናንተን ጉዳይ የእናንተን እውነት ስላወቅኩ ስለተረዳው። ከልጅነት ጀምሮ ለምን እንደሚጠሉኝ አላውቅም። እኔ አሁን ነው በቅርብ ነው የሰማሁት እንደዚህ አይነት ነገር ውስጥ ለእናታቸው መኖራቸውን ያወቅኩት። ግን ከልጅነቷ ጀምሮ እንደምጠላኝ አውቃለሁ። ለምን እንደምጠላኝ አንድም ቀን እናትሽ እንደዚህ ነገር ውስጥ እንደምትገቢ ጆን ነገር አውቃለሁ። ግን ደግሞ ከድሮ ጀምሮ ነግሬያታለሁ። ለእናንተ መንገር ያልፈለግኩት በቃ ምንም ቢሆን እናቴ ናት። ክፉም ሆነች ቆማጣም ሆነች ምንም ሆነች እናቴ ናት። እናቴ እንድትወጣ ለመንኳት፣ ግን አልቻልኩም። እምቢ አለችኝ። ያለኝ ምርጫ እሷን ጥዬ መምጣት ነበር። እሷን ጥዬ ከመጣሁ ደግሞ በኋላ በጣም ብዙ ነገር ያስፈራሩኛል። እናትሽን ልንገላት ነው፣ እናትሽን አካለ ጎደሎ ሆናች ሲሉኝ በቃ እናቴ ምንም እንዳያረጉብኝ ብዬ ምን ድረስ መሄድ እንደሚችሉ በቪዲዮም በምንም ልከውልኛል። ልክ ነሽ። ሁሉም ሰው በእናቱ ደካማ ነው። እኔ እረዳሻለሁ። አንቺ ደግሞ ከእንደዚህ አይነት ነገር ውስጥ አለመሆንሽን የምታሳየን አሁን ከጆ ጋር ማለት ነው ተያይዛችሁ እንዲህ ገዳም ውስጥ ምናምን ነገር የተወሰነ ጊዜ ከእንደዚህ አይነት ሰዎች የምትጠበቁት ከእንደዚህ ከሴጣን ጋር ከምናምን ነገር ሃይማኖታዊ ቦታዎች ስትሆኑ ሀሳቤን ተረዳችሁ? የተወሰነ ጊዜ ማለት ነው ኖሪች። ሌላው ደግሞ አንድ እንድታቂ የምፈልገው ነገር ቢኖር ማለት ነው እናትሽ ቀድመሽ አሁን ነግረሽም ቢሆን ቀድመሽ ይሄን ነገር አውቃል ምናምን ነገር ቢሆን ሶፊም የቻለውን አድርጎ እኔም የቻለውን አድርገን አንቺም ብቻ ሳይሆን እናትሽን ራሱ ከእንደዚህ አይነት ነገር ውስጥ እናስወጣቸው ነበር። አሁንም ቢሆን እኛ ነገርኩሽ በፍጹም ይሄን ነገር ሳናስተካከል ያንቺን ህይወት ሳናስተካከል እናትሽ እንኳን እምቢ ቢሉን ቢያንስ ያንቺ ህይወት የሚስተካከልበትን ነገር እራሱ ዋናው ጠንቋይ እንኳን አግኝታ ነው ቢሆን ማድረግ ያለብንን ነገር አድርገን ያንንም ሰውዬ የሚገርስስበትን ነገር ያንቺ ከክፍለ ሀገር እዚህ ድረስ ልትወጪ ሲያልሽው በዚህ መጣ ነው። አዎ በቃ ከእንደዚህ አይነት ነገር ውጪ ብላት ጭራሽ እኔን እንደዚህ አይነት ነገር ለማስገባት ነው የምትጎትተኝ። ስለዚህ በቃ አምነን ይዤ የመጣሁ ጆስ እንዴት ነው እንደዚህ አይነት ነገር ውስጥ እንዲገባ ይሆናል? ባለፈው እኮ በቃ ያወራችኝ ነገር አለ።
እኔ መከተል ነው እንጂ እዛ ደግሞ በቃ ያወራነው ነገር ሊኖር ይችላል። ግን ለጠብቃት ብቻ ነበር የሄድኩት። በቃ እዛ ጋር የተናገር የእናቷን ባክግራውንድ ሂስቶሪ ብቻ ነው ያወራሁት እንጂ ሌላ ነገር አይደለም። ግን ምንም እንደዚህ አይነት ነገር አይዞህ ጆ፣ አሁን እኮ አንተ ተናግረሃል እኮ እንደዚህ አይነት ነገር እንደሌለ ምናምን ነገር በእንደዚህ አይነት ነገር አንተ ብቻ ስለተናገርክ እኔ አላመንኩም ነበር እውነቱን ለመናገር ከሆነ ራይል አንቺም ጋር ማለት ነው። ግን በዙሪያ ስናፈላልግ ኧረ ችግሩ ያለው እናታቸው ጋር ነው ምናምን ነገር ሲባል ነው እውነትም ሄደን ቤታቸው ስንገባ አብራችሁ እየኖራችሁ አይደለም መሰለኝ አይደል? እናትሽ እያትመጥቻለሁ እኮ ስንገባ እዛ ያየነው ነገር በጣም የሚያስደነግጥ ነው። የሆነ ነገር አድርገው ነገር አድርገው ምናምን ሰዎቹ ነው እየደወሉልኝ ያለው አይደል? ስለዚህ አሁን በአፋጣኝ እዛ ሄደን እስኪ የሚሆነውን ነገር ምናምን ነገር ተጨማሪ ማጣሪያዎችን ምናምን ነገር እያደረግን ነበር። ግን እናንተ ምንም የማያሳስባችሁ ነገር የለም። በሃይማኖታችሁ በደንብ ጠንከር ብላችሁ ማድረግ ያለባችሁ ሁሉ እንድታደርጉ ፈልጋለሁ። እኛ ጋር ሩቂያም ይባላል በኢስላማዊ ምናምን የሚደረጉ ብዙ ነገሮች አሉ እንደዚህ አይነት ነገር ሲያጋጥም። ግን እናንተ ክርስቲያኖች ስለሆናችሁ በእናንተ እምነት የሚደረግ የሆነ ነገር ይኖራል። እዛ ሄዳችሁ የምታስተካክሉትን ነገር አስተካክሉ። እናንተ ሄዳችሁበት ፍጹም ደርሰንበታል። አውቀው ነው አይደለም እንደ ሰው በደንብ። ስለዚህ አሁንም ግን ቢሆን ጥንቃቄ ነው የምታርኩት። የት ማድረግ ያላችሁ ችግር የለውም። እኔ ምን እንደሆነ ታውቃላችሁ? አሁን ያለነው እናቴ ቤት ነው። እሺ እኔ እናቴ ቤት ከኪዩ ጋር እዛ ነው እየኖርን ያለነው። እውነቱን ለመናገር ከሆነ ኪዩ ወልዳ አላረለ ተረሳ እስክትነሳ እዚህ ማንም የለም ታውቃላችሁ። እናቴን እዚህ ላመጣት አልችልም። እናቴ ራሷ ቤት ላይ በራሷ ማጀት በራሷ ጓዳ ሽሩ ጉድ እንድትል ስለምፈልግ ነው። እሺ እዛ እናቴ ጋር ምናምን ነገር ይዣት ሄጃለሁ እና ደግሞ የምስራች ያለኝ ብዙ ነገር ምናምን ነገር ነግራችኋለሁ እንደ ቤተሰብ ምናምን። ግን አሁን ለጊዜው ቤቱ ማንም እየኖረበት አይደለም። ይኸው ዝም ብዬ ከፍቼ እንደውም ይዘረፋል። ስለዚህ እዚሁ ምናምን ነገር የሚያርፍበት ነገር እናመቻችና እዚሁ ሆኖ አይቻልም። ባለችው ምናምን ነገር አስፈራርታ ምናምን ትታ ስለሄደች እናንተም ለጥንቃቄ እዚህ ብትሆኑ ደረሃችሁ። እናታችሁም እዛ አሁን ሰፈር አካባቢ ቤት አካባቢ ብታረጉ የምታርፉበት ላይ የምትሄዱበት ላይ ከምትጠጡት ከምትበሉት ነገር ጋር ሌላ ነገር ታደርጋችኋለች። ሰዎችም ደግሞ እንዳያገኟችሁ እዚህ ነው መሆን መቻል ያለባችሁ። እሺ ችግር የለም አያሳስባችሁ። ቤቱም የእናንተ ነው። እኔ ግን ስለምቸኩል አንዳንድ እንትን እቺንም ሴትዮ በደንብ መከታተል አለብን። ሶፊ የፈጠነ እንውጣ እየደወሉ ስለዚህ እናንተም እዚህ ሆኑ ነገር አለች ፀሐይም ስላለች ጨራርሱ እኛም ደግሞ የምናስተካክለው ነገር ካለ እናስተካክላለን። ፀሐይ የምትፈልጉትን ነገር ታደርግላችኋለች። ፀሐይ ችግር የለውም። ፀሐይ እሺ ችግር የለውም። በቃ ስለዚህ ተመልካቾቻችን እንግዲህ ያው ይሄን ይመስል ነበር። እንግዲህ እናንተም ረስቼው ልወጣላችሁ ነበርና ያው እናትየውም ያለችበትን ሁኔታ እያያችሁት ነው። ብዙ የሚያሰረቅቅ ነገር አለና አሁን ማስተካከል ያለብን ነገር አለ። እነዚህ በማያውቁት ነገር ብዙ ነገር ይሰቃዩ ስለሆነ አሁን የሆነ ነገር መፍትሄ መጨረሻውን እስክናበጅት ወይ ሴትዮ ደግሞ ወጣ ካልሆነ ነገር ብዙ ነገር ከዚህ በፊትም አይታችሁት ከሆነ ሰናይት ሰናይት ነው ጓደኛዋ በኩል እንግዲህ ብር ይዛ በእኛን ሰዎች ክዳው ዴኒውን አስቀየረው ምናምን ነበር። እናትየው ብር ከፍላ ከጆ ጋር እንድትሆን አይፈልግም። ከዚህ በፊት ያደረገችው ነገር ግን ነገር አይታችኋል። ብር ከፍላ ዴኒ እስከማስቀየርና እንዲለያዩ እንዲጣሉ ትፈልጋለች። ምክንያቱም ጆ ብዙ ነገር ይወስዳታል። ቤተክርስቲያን የተለያየ ነገር የተናገረች ከሆነ ከእሷና እሷ ከምታምንበትና እሱ ከሚያምንበት ጋር ብዙ የሚያገናኛቸው ነገር ስላለ ያንን ነገር አትፈልጎም። እና ተመልካቾቻችን እስቲ እሱን ነገር ሰልፍ እናደርገው። አሁን የሚተረወልኝ ስለሆነ እንግዲህ ዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ ቪዲዮ እንዲደርሳችሁ ኖቲፊኬሽኑን ኦን አድርጉት። ባባይ ቻው።